እቺን የኢንትራንስ ኤግዛም ጥያቄን ደግሞ እስቲ አብረን እንስራ። ጥያቄው ምንድን ነው የምለው which one of the following is the largest number? ኤ ላይ የተሰጠን አለ፣ ቢ ሲ እና ዲ ሰጥቶናል። ትልቁ ቁጥር ማን ነው? እንዴት ነው ማወቅ የምንችለው የምለውን አብረን እንየው። እስቲ ኤ ላይ ያለውን ወስደን ስንሰራው under the root g5 is equal to ምንድነው የምናደርገው? ከሩት ውስጥ ስናወጣ 5 the power of 1 over 6 ይሆንልናል። ቢ ስር ያለው ደግሞ ከሩት ስናወጣው 36 እዚህ ያለች 2 is equal to 2 the power of 1 over 36 ይሆናል። ሲ ላይ ያለውንም ደግሞ ስናወጣው እዚህ ጋር 12 አለች 11 is equal to 11 the power of 1 over 12 ይሆናል። ዲ ጋር ያለውንም ስናወጣው ዲ ጋር ያለው 64 ሩት 3 ይላል is equal to 3 the power of 1 over 64 ይሆናል። እንዲህ ከሆነ ምንድን ነው የምናደርገው? ቀጥታ የኤክስፖኔንቱን ግሬተስት ኮመን ፋክተር ፈልገን በራሱ እናባዛለን። ለምሳሌ 6 ማለት እኩል ይሆናል 2 times 3 ነው። 36 ማለት ደግሞ is equal to 2 times 2 times 3 times 3 ነው የሚሆነው። 12 ማለት ደግሞ 2 times 2 times 3 ይሆናል። በፕራይም ፋክተር ነው እየሰራው ያለሁት። 64 ማለት ደግሞ 2 the power of 6 ነው የሚሆነው። ስለዚህ አሁን የሶስቱም ግሬተስት ኮመን ፋክተሩን ስንወስድ ግሬተስት ኮመን ፋክተር ኦፍ 6 12 48 እና የ64 ወስደን ስናይ which is equal to ትልልቅ ፓወር ያላቸው 2 the power of 6 times 3 the power of 2 እዚች ጋር ያለችውን ነው የምንወስደው። ይሄ ማለት is equal to 64 ሲባዛም በ9 576 ይሆንልናል። ስለዚህ እያንዳንዱን በ576 እያባዛን ሲምፕሊፋይ እናደርጋለን ማለት ነው። ቀጥታ የ5 the power of 1 over 6 times 576 እንላለን። ይሄ ማለት 576ን ለ6 ማካፈል ማለት ነው። 576ን ለ6 ስናካፍል is equal to 5 the power of 96 ይሆንልናል። እንደገና አሁንም 2 the power of 1 over 36 እቺ አንደኛዋ ናትና 36 is equal to አሁንም ማባዛት ነው 576። ይሄ ማለት 576ን ለ36 ማካፈል ነው። ይሄ ለ36 ስናካፍል ስንት ነው የሚሆንልን? 2 the power of 16 ይሆንልናል ማለት ነው። ይሄኛው እንደ ሁለተኛ ብናየው፣ ሶስተኛ ደግሞ 11 the power of 1 over 12 times 576 ይሆናል which is equal to 576ን አሁንም ለ12 ስናካፍል 48 ይሆንልናል። ስለዚህ 11 48 መጣልን። ይህችኛዋ ሶስተኛ ናት ማለት ነው።
መጨረሻው አራተኛው 3 the power of 1 over 64 ሲባዛም በ576 ይሆናል which is equal to 576ን ሲካፈል ለ64 ስናረግ 3 the power of 9 ይሆናል። ይሄኛው 4 ሆነልን ማለት ነው። አሁን እዚህ ጋር ከደረሳችሁ በኋላ ኮንሲደር ማድረግ ያለባችሁ ሁለቱ የመጨረሻዎቹ 3 the power of 9 እና 2 the power of 16 ትንሽ ናቸው ከሌሎቹ አንፃር ስታይ። ስለዚህ ሁለቱን ነው ማወዳደር ያለብን ማለት ነው። ሁለቱን ስናወዳደር 5 the power of 96 ማለት which is equal to ይሄ ከ48 ጋር ስናወዳደር ምንድነው የሚሆነው 2 the power of 2 times 48 ይሆናል። ይሄ ማለት 5 the power of 5 ደግሞ ስኩዌር ስናደርገው 25 ትሆናለች። the power of 48 ሆነልን ማለት ነው። ስለዚህ አሁን እዚች ጋር 48 ያለች አለው 11 the power of 48 እና 25 the power of 48 ስለዚህ 25 the power of 48 ይበልጣል። ስለዚህ ከተሰጡን ቁጥሮች ሁሉ ትልቁ under the root 5 root ውስጥ cube root 6 የሚለው ትልቁ ቁጥር ነው ማለት ነው። ስለዚህ አንደኛ ምርጫችን ኤ መልስ ይሆናል ማለት ነው። እንደዚህ አይነት ጥያቄ ሲመጣ በዚህ መልኩ መስራት